ዜጎች ዴሞክራሲያዊ መብታቸውን ከሚያረጋግጡባቸው ሂደቶች ውስጥ በምርጫ ንቁ ተሳታፊ መሆን ይጠቀሳል። ባለፉት ጊዜያት በኢትዮጵያ የተካሄዱ 6 ምርጫዎችም ዜጎች የመምረጥ መብታቸውን እንዲለማመዱ ያደረጉ ናቸው። በተለይ ወጣቶች የሀገራቸው እጣ ፈንታ በሚወስነው ምርጫ ላይ የነቃ ተሳትፎ ያደርጋሉ። 2013 በነበረው 6ኛ ዙር የምርጫ ፕሮግራም ላይ ተሳትፌያለሁ። ለሀገር ይመጥናል፣ ይበጃል፣ ለውጥ ያመጣል ብዬ ያሰብኩበትን ፓርቲ መርጫለሁ። በዛን ሰዓት ብዙ ጊዜ ተሳትፌያለሁ። እድሜ ለምርጫ ከደረሰ ጊዜ ጀምሮ እየመረጥኩ ነው። ምርጫ ዜጎች ነፃ የሆነ ሀሳባቸውን የሚገልጹበትና ይበጀኛል፣ ይሆነኛል የሚለውን የሚለዩበት ነው። የተሻለ ሀሳብ ይዞ የቀረበም በዜጎች ድምጽ ይዳኛል። ምርጫ ከሌለ አገር መንግስት የላትም። መንግስት ከሌለ ደግሞ አገር የሀገር ህልውና ጥያቄ ውስጥ ስለማገባ ማለት ነው። ስለዚህ ይህንን ሁሉ የሚያረጋግጠው ምርጫ መሆኑን ህዝብን የሚያስረዳው ሚዲያ ይመስለኛል። ጥሩ ነገር የተሻለ ነገር ካሳየ ይመርጣል፣ ካላሳየ ይተዋንና የሚፈልገውን ፓርቲ ይመርጣል፣ ይጠቅመኛል የሚለውን ፓርቲ ይመርጣል። በዲሞክራሲ ስርዓት ውስጥ አንዱ እንደ ጀርባ አጥንት ተደርጎ ነው የሚቆጠረው። እንደ ጀርባ አጥንት የመቆሚያ ምሰሶ ነው። በዓለም ታሪክም ያለው ከዲሞክራሲ ሴቶች ከ9ኙ አንዱ ነፃ ፍትሃዊና ጊዜውን የጠበቀ ምርጫ ነው። ስለዚህ ዜጎች ሉዓላዊ መንግስታቸውን ይወስናሉ። መቼ ይሄ የህዝብ ሉዓላዊነት የሚባለው ፖፑላር ሶቨርኒቲ ብለን የምንጠራው ድምጽ በመስጠት በፓርቲዎች የሚያቀርቧቸውን አጀንዳ አይተው የፖለቲካ ሀሳቢያቸውን፣ የኢኮኖሚያቸውን፣ የውጭ ጉዳይ ፖሊሲያቸውን አገር ወደፊት የሚመራበት እኔ መንግስት ቢሆን ተብሎ የሚታሰበው እሱ ይደረጋል። ድምጽ መስጠት ዜጎች መርጫለሁ ወይም በምርጫ ተሳትፎ አድርጌበታለሁ ብለው ብቻ የሚያልፉት አይደለም። ይልቁንም የሀገራቸውን እጣ ፈንታ የሚወስኑበት እንደሆነ ተረድተው የሚሳተፉበት ነው። ለአንድ ሀገር ሉዓላዊነት በጣም ወሳኝ ከሆኑ ነገሮች መካከል ውስጥ አንደኛውና ቀዳሚው ነው። እንደገና ደግሞ የሀገርን ሰላምና ልማትን ለማፋጠን ሲባል ሀገር በምርጫ ሊጸና ሊቋቋም ይገባል ባይ ነኝ። ምክንያቱም በምርጫ ሲሆን መንግስትም ፓወርፉል ሆኖ ሀገርን የመምራትና ልማትን የማፋጠን አቅም ይኖረዋል ብዬ አስባለሁ። አንድ ሰው ካልተመቸው ወይም ያለው መሪ ያለው የተወከለው አካል ካተመቸው ያን 5 ዓመት ጠብቆ ለመሻር ወይም ለመቀጠል ወይም ይገባኛል ብሎ የሚመርጥበት ጊዜ ስለሆነ ምርጫ ጥቅሙ ከፍተኛ ጥቅም አለው። ምርጫ በጣም ጥሩ ነገር ነው። ማንም ሰው የራሱን የሆነ ሰው መምረጥ ይችላል። ይሄን ምረጥ ተብሎ ማንም ሰው የሚያስገድደው ሰው የለም። የሚፈልገውን ሰው ይመርጣል። ይጠቅመኛል ያለውን መምረጥ ይችላል ማንኛውም ሰው። ሀሳባችንን፣ ፍላጎታችንን የሀገሪቱን እድገትና የኢኮኖሚና የማህበራዊ ፖለቲካዊ ግንባታ ላይ ያሳድግ የሚችለው የእያንዳንዱ ግለሰብ የድምጽ ስብስብ በመሆኑ ምርጫ እጅግ በጣም ወሳኝና መሰረታዊ ነገር ነው። ሊካሄድ ጥቂት ወራት የቀሩት 7ኛው ጠቅላላ ምርጫም ዜጎች በሀገራቸው ጉዳይ አሻራቸውን የሚያሳርፉበት ነው። ለዚህም በምርጫው የነቃ ተሳትፎ ለማድረግ ዝግጅት እያደረጉ ይገኛሉ። በዚህ ምርጫ ላይ ያሰብኩት ምንድነው እስከዛሬ ምርጫ አቁም ብዬሻለሁ። ነገር ግን አሁን በዚህኛው ምርጫ ላይ የትኛው ማን ይሆነኛል፣ ማንስ አካታች ነው በእኔ ፍላጎት ላይ የኔን ሌቭል ወይም ደግሞ ማን ይገዛል፣ ማንስ ለዚህ ሀገር ይጠቅማታል በሚለው ነገር ላይ ራሴን ጠይቅና ለመምረጥ ተዘጋጃለሁ ያስባለሁ። ዝግጅት አድርጌ ያለው ስብሰባ ምንም ከተባለ በወረዳዬ በአካባቢ እሳተፋለሁ። ያለውን ነገር ይኸው እየጠበቀን ነው። ቤተሰቦቼም አሉ። የሚበጀንን የሚጠቅመንን እኛ እናውቃለን። እንግዲህ እንጠብቀዋለን። ያለ ዝግጅት እንደማንኛውም ግለሰብ የምርጫ ካርዱን በመውሰድ አንድ ድምጽም ዋጋ እንዳለው ስለማመን ድምጼ ዋጋ ይኖረዋል፣ ዋጋ ይሰጥልኛል ብዬ ላሰብኩት ፓርቲ ለመስጠት ዝግጁ ነኝ። አንድ ድምጽ የሀገርን የነገ ጉዞ የመወሰን አቅም ያላት በመሆኑ ሁሉም ተሳትፎ ማድረግ ይጠበቅበታል። በምርጫ ላይ በንቃት መሳተፍ ሀገራዊ ዲሞክራሲን ማዳበር ያስችላልና ዜጎች አንድና አንድ የመምረጥ መብታቸውን መጠቀም አለባቸው። አንድ ዜጋ ካርድ ወስዶ እስካልመረጠ ድረስ የተመረጠ መንግስት መቃወም የሚችልበት ሲቹዌሽን መኖር የለበትም ባይ ነኝ። ስለዚህ እያንዳንዱ ኢትዮጵያዊ የሆነ ዜጋ የመምረጥ መብቱን መጠቀም አለበት ባይ ነኝ። ኢትዮጵያ ውስጥ ያሉ በተለይ መምረጥና ፖለቲካ ውስጥ ገብቶ መሳተፍ የሚችለው ሰው ሁሉ የሀገሩን እጣ ፋንታ የሚወስን ስለሆነ እሱ ላይ ንቁ ተሳታፊ ብንሆን ማንንም ይምረጥ ማንም ዜጎች ሊፈንስላቸው ነው። ፖለቲካ ፓርቲዎችም በሰለጠነ አግባብ አኳያ ሀሳባቸውን ቢሸጡልን፣ የጎደለ ነገር ካለ ደግሞ በንግግር በውይይት የሚፈታበት ባህል ብናዳብር ፖለቲካችን እንደ አዲስ እንሰራለን፣ ፖለቲካችን እንደ አዲስ እናክማለን።
አዳዲስ አገረ መንግስት ፈጥረን ጥሩ የተሻለ እና ለወደፊቱ ሁሉ የሚመኝባት ኢትዮጵያ እንገነባለን የሚል እምነት አለኝ።